ሁለተኛ ቆሮንቶስ ምዕራፍ 3 ላይ እንሂድና ከ7 ጀምሮ እንደዚህ ይላል። ዳሩ ግን የእስራኤል ልጆች ስለዚህ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደል በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆን? የኩነኔ አገልግሎት በክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና ያ የከበረው እንኳን እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና ያ ይሻር የነበረው በክብር ከሆነ የጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗልና። ቁጥር 12 ላይ እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እናገራለን። የዚያ ይሻር የነበረው መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍ በተነበበ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይህንን አብረን እንድንል እፈልጋለሁ። ጌታ ግን መንፈስ ነው። አንድ ላይ ሁላችሁም አንብቡ። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር። ይህንን ቁጥር 17 ጀምሮ ያለውን እንድገመው። የመጨረሻ ምን ይላል? ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። እንጸልያ። ስም ይባረክ፣ ማደሪያ ይባረክ። ዛሬ ማታ በኢየሱስ ስም ልዩ ክብር ይለቀቅ። ማታ ካባጋዳ ላባጋዳ ላጃኒያ አንድ ሰው በክብር ተሞልቶ ይወጣ። ሕይወቱ ተነፍሶ የሚወጣ ሰው አለ። ትንቢት እየተናገርኩ ነው። ተቀይሮ የሚወጣ ሰው አለ። ራሸዳ ካፓርዳኒያ ያደከማችሁ ይመታ፣ የዛለ ይመታ። እግዚአብሔር ጣልቃ ይገባ። ስም የተባረከ ይሁን። ማደሪያ ይባረክ። እንወድሃለን፣ እናመሰግናለን። ደግሞ እንደዚህ ባለ ሁኔታ በፊት ተሰብስበን ከመንፈስ ከቃል እንድንካፈል ይህን መልካም ዕድል ጊዜ ስለሰጠን ተባረክ። ከመጣው ቃል የተነሳ መጽናናት ይሁን፣ ፈውስ ይሁን፣ አርነት ይሁን። በልበል የተስማማ ጨው አሜን ይበለኝ። ታርካንያ ቶንያ ስምህ ይባረክ። መንፈስ ቅዱስ ኢየሱስን አክብረው። እንወድሃለን። ለልባችን ተናገረን፣ ፈቃድህን አውራን። እንዳወራህን እንደዛው መኖር እንድንችል እርዳን። በኢየሱስ ስም አሜን። አጨብጭበን እንቀመጣለን። የጌታ ስም የተባረከ ይሁን። በጣም በአጭር ደቂቃ ውስጥ ስለ ክብር ህይወት በሚል ነው። የክብር ህይወት በሚል ኢየሱስ ጌታ ነው። ስንቶቻችሁ የእግዚአብሔርን ክብር ትናፍቃላችሁ? ኢየሱስ ጌታ ነው። ስንቶቻችሁ በእርግጥ የእግዚአብሔርን ክብር? ኢየሱስ ጌታ ነው። ተባረኩ። ስለዚህ እድለኛ ነኝ ማለት ነው። ታውቃላችሁ ብዙ መዝሙሮቻችን ስለ እግዚአብሔር ክብር ያወራል። ክብር 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 ናፈቀኝ ያንተ ልውና እጅግ ራበኝ ናና አረስ። ዛሬ የሆነ ሰው ረስርሶ ይወጣል። ጌታ ምስክሬ፣ ረሃቡ ክብሩ የሆነ ጥማቱ እኔ ህይወት ላይ ሙላቴ የሰጠኝ ነገር አይደለም ካንተ መቀበላ የክብር ነው ያለ ዛሬ እግዚአብሔር በክብሩ ያጠግበዋል። አንድ ተስማማ ጨዋ አሜን ይበለኝ። መዝሙር ላይ ብቻ አይደለም፣ ስብከት ላይ ብቻ አይደለም፣ ወሬ ላይ ብቻ አይደለም። የእውነት ህይወቴ ክብሩ ረሃቤ ነው። ሃሌሉያ። ዛሬ ስለ ክብር ህይወት ነው ጥቂት ደቂቃ ከእግዚአብሔር ቃል
ቃል ማካፍላችሁ ከዛ እንጸልያለን። እግዚአብሔር ዛሬ የሆነን ሰው ህይወት ይነካል። ግን በጣም የሚገርማችሁ መጽሐፍ ቅዱስ በጣም ስለ ክብር ህይወት ይናገራል። ደግሞ እንዳልኳችሁ ብዙ መዝሙሮቻችን፣ በብዙ ጸሎቶቻችን፣ በብዙ ፕሮግራሞቻችን ብዙዎቻችን አንድ የምንራበው ነገር አለ። የክብር ረሃብ፣ በጣም ልዩ የክብር ናፍቆት አለብን። እና ግን ዛሬ አንድ ነገር መጠይቃችሁ ክብር ምንድነው? ግን አረ ክብር ምንድነው? በጣም የምትጓጉት ክብር ካልሰጠኝ ቅድም እንዳለው ምዘምሩት ክብር ምንለው ምንድነው? ባይዘው ክብር የክብር ጉዳይ እኛ ምን ጓጓው ስጠን ምንለው ብቻ ሳይሆን እግዚአብሔር ከኛ ህይወት የሚፈልገው ምንድነው ካላችሁ የክብርን ህይወት እንድንኖር ይሄ እኮ ግዴታ ነው። ትዝ ይላችኋል መጽሐፍ ቅዱስ ላይ ሮሜ ላይ ሲናገር ምን የሚል ቃል አለ መሰላችሁ? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበረ። ውዴታ አይደለም። በክርስቶስ ኢየሱስ ያመነ ሰው ሁሉ አንድ ህይወት እንዲኖር ተጠርቷል። ያ ህይወት ምን ይባላል? በደም ጮኸ። ያ ህይወት ምን ይባላል? የክብር ህይወት ይባላል። ሃሌሉያ! በኢየሱስም በዚህ ህይወት መሞላት ይሁንላችሁ። አንድ የተስማማ ጮኸ አሜን ይበል። ይሄ ክብር ህይወት የውዴታ ሳይሆን እግዚአብሔር ራሱ ከናንተ የሚጠብቀው በጣም የሚጓጓው ህይወት የክብር ህይወት ነው። ግን ይሄ የክብር ህይወት ምን እንደሆነ ካልገባችሁ መጽሐፍ ቅዱስ ውስጥ በጣም የሚገርመኝ አንድ ጥቅስ አለ። የምትለምኑትን አታውቁምና አትቀበሉ ማለት እየጠየቁ ነው፣ ግን እየጠየቁ ያሉትን ነገር አያውቁ። እና በጣም ዛሬ ክብር ብላችሁ የምትጓጉት ነገር ምንድነው? አንዳንድ ጊዜ እንደምንለው የሆነች በበቃ አይደለ እንሰማለን። ከመካከል አንድ ሰው እግዚአብሔር አከበራት እንላለን። ምን ሲሆንላት አይደል? ሲያገቡ፣ ሲወልዱ፣ መኪና የሆነ ነገር እኔ አልቃወምም ታውቃላችሁ። ይሄንን ግን ክብር አከበረው ምንለው ምን ሲሆን ነው? ወይም እናንተ በህይወታችሁ ይሄን ክብር ፈልጋለሁ የምትሉት ወይም ደግሞ በጣም በልዩ ጸጋ ተሞልጣችሁ አጋንንት በፊታችሁ ማይቆም በጣም ሽባ የሚተረተር ዕውር የሚበራ ያን ነው ረሃባችሁ በጸጋ ስጦታ ሙሉ በሙሉ ተሞልታችሁ በዛ ልክ እንድታገለግሉ ነው። ክብር ምንድነው? እና አንድ ወዳጄ ብዙ ጊዜ አልተገናኝቶም ይላል። አይደል በአገር አልተገናኝቶም ይባላል። እግዚአብሔር የሚፈልገው ሊሰጠን የሚፈልገው ክብርና እኛ የምንፈልገው ክብር ከተለያየ ነው። ያኔ ችግሩ በአንድ ወቅት ላይ እንዲሆነ ይሄን በየ በጣም በፍጥነት ወደ እግዚአብሔር ቃል ገብቼ አወራቸዋለሁ። በአንድ ወቅት ላይ በጣም የተወደደና የታወቀ በዓለም ላይ በጣም ፌመስ የነበረ የጥበብ ሰው ነበረ እና ሰዓሊ ነው። እና ይሄ በጣም የጥበብ ሰው ምንድነው በብዙ አገሮች ላይ እየዞረ ጥበብን ያሳያል፣ ስዕል ያሳያል። በጣም ትልልቅ ጋላሪዎች ውስጥ ስዕልን ያሳያል። ደግሞ በጣም ስዕሎቹ በጣም በውድ ነው የሚሸጡት፣ በጣም በውድ ነው የሚሸጡት። በብዙ ሚሊዮን ዶላር የሚሸጡ ስዕሎች ነው ያሉት። እና ይሄንን ስዕል ጋላሪ ሲያደርግ ደግሞ በጣም ይሄ ሰው ልዩ የሚሆነው ሰው ሁሉ በሚያየው ፕሮግራሙን በሚከፍትበት ቀን ላይቭ የሚስላቸው ስዕሎች አሉ። ሰው ሁሉ እያየው የሚስለው ስዕል ያስደንቅ ፖለቲካዊ፣ ኢኮኖሚያዊ የተለያየ መልእክትን ያዘሉ መልእክቶችን የሚያዝሉ ስዕሎችን ይስላል። እና አንድ ቀን ግን ብዙ ቦታዎች ላይ እየሳለ አንድ ቦታ ላይ ለመሳል ፈልጎ ምን ይሳል? ምን አይነት መልእክት ያስተላልፍ? እና ቀኑ ደረሰ። ፕሮግራም በጣም ትልቅ አዳራሽ ላይ አውሮፓ ላይ ትልቅ የስዕል ጋላሪ ውስጥ ፕሮግራም አዘጋጅቶ ምን አይነት መልእክት ያስተላልፍ? እና ጨነቀው። ቀኑ ደረሰ። ሁሉ ጊዜ በዚህ መልእክት ይታወቃል። እና የመጨረሻ ፕሮግራሙን አዘጋጅቶ ስዕሎቹን ሰቃቅሎ በጣም ሁሉ ነገር ሬዲ አድርጎ የመጨረሻ ስለጨነቀው በእለቱ ላይቭ ምስለው ምንድነው ብሎ በከተማ ወክ ያደረገ ያለ ድንገት የሆነ ነገር ተመለከተ። እና የተመለከተው በጣም የሀብታሞች መንደር ላይ የሆነ ጥግ ስር የተቀመጠ አንድ በጣም የሚያሳዝን ለብዙ ዘመን የተቀመጠ ለማኝ ወይም ደግሞ የጎዳና ቤት የሌለው የጎዳና ተዳዳሪ አየ። እና በጣም የተገረመው ለምን በጣም በሀብታሞች ሰፈር የተቀመጠ አንድ ደሃ ለዛውም ለትንሽ ጊዜ ሳይሆን ለረጅም ዘመን የተቀመጠ ደሃ እንደሆነ ያስታውቃል። የፀጉሩ ቆሽሽ ብሎ ላዩ ላይ ችምችም ማለቱ፣ የጥፍሩ ማደቅ መቆሸሹ፣ ልብሱ መቦጫጨቁ እና ያለው ነገር ይገርማል። እና ወዲያው መልእክት ተቀበለው። መልእክት አገኘና ይስ በቃ አሁን ምስለውን አገኘው ብሎ ደስ አለው። በዛው ልክ ደግሞ ደነገጠ። ማለት ምስለውን አግኝቻለሁ፣ ግን ይሄን ሰውዬ እንዴት ነው እዛ ወስጄ ምስለው? ለምን እብድ ከሆነ እንዴት እንግባባለን? እንዴት እንስማማለን ብሎ በጣም በብዙ ጭንቀት በብዙ ፍርሃትና ድንጋጤ ውስጥ ሆኖ ጠጋ ብሎ ማውራት ጀመረ። እና ወንድሜ ሲለው ዝም አለ። አንድ ነገር ነው ካንተ የምፈልገው፣ ከሰማኸኝና ከተስማማህ ታሪክህን የሚቀይር ከዚህ ሰፈር ከዚህ ቦታ የምትነሳበትን በጣም ብዙ ብር እሰጥሃለሁ አለው። እና ሰውየው
ዞር አለና ምንድነው ማድረግልህ አለው። አሃ ስለዚህ መስማማት እንችላለን አለው። ችግር የለውም የምትሰጠኝን ብር ከነገርከኝ እንስማማለን አለው። ጤነኛ እንደሆነ ሲያይ በጣም ደስ አለው ማውራት እንደሚችል። በቃ እንደሱ ከሆነ እኔ ችግር የለውም በደንብ ብር ሰጣል፣ ከዚህ ቦታ ግን ትነሳለህ፣ ግን አንድ ነገር ብቻ ነው። ና ያ ሰው ወንጀል ነው አይደለም ምንድነው ማደርግልህ ሲለው በጣም ቀላል ነገር ነው። እዛ ሰውየው ባጭሩ ተጨንቆ እና ምንድነው መሰራለህ ሲለው አንድ ነገር ብቻ ነው፣ ነገ በመከፍተው ትልቅ የስዕል ኤግዚቢሽን ውስጥ መጥተህ እንደዚሁ እንዳለ ላይቭ መሳል ብቻ ነው አለው። መሳል ብቻ ስንት ትሰጠኛለህ ሲለው አንተ መፈልገውን ያክል ጥራ አለው እና እንስማማለን፣ አንተ ንገረኝ አለው እና በጣም ትልቅ ብር ነገረው እና ደነገጠ። ይሄ የቆሸሸው እብዱ ሰው ደነገጠ። ትሰጠኛለህ? አዎ። ምን ማረጋገጫ አለ? ችግር የለውም ለዛም ይሆን ቀብድ አሁን እሰጥሃለሁ፣ ነገ መጥተህ ስትሳል ደግሞ ቀሪውን በሙሉ እሰጥሃለሁ። በቃ መሳል ብቻ፣ ነገ መጥቼ መሳል ብቻ። አዎ አለ። እንደሱ ከሆነ ችግር የለውም በቃ እስማማለሁ አለ። በቃ ከተስማማ ብሎ መልእክት ስላገኘ በጣም ደስ ብሎት ቀብድም ይሆን ብር ከያዘው ሻንጣ አንስቶ ብር ሰጠው እና በቃ ተስማምቶ ደስ ብሎት ወደ ማረፊያው ሄደ። ይሄ ሰው ከሄደ በኋላ ይሄ ጎዳና ተዳዳሪ ቁጭ ብሎ ማሰብ ጀመረ። በመሳል ብቻ ታሪኬ ሊቀየር አይገርም ብሎ በጣም ተገረመና ግን እንደዚህ ይሄን ሁሉ ብር ከፍሎኝ እንደዚህ ቆሽሼ ከሚሄድ ለምንድን የሆነ ነገር ማለት ብር ሰጥቶኛል፣ ነገ በአደባባይ በሰው ሁሉ ፊት ሲስለኝ ለምን ቆሽሼ ልታይ? ስለዚህ የሆነ ነገር ማድረግ አለብኝ በሰጠኝ ብር ብሎ ብራዘር በተሰጠው ብር ሄደ። ጸጉሩን ተቆረጠ፣ ጥፍሩን ተቆረጠ፣ ልብስ ቀየረ። ብራዘር እንደና ሱፍ ለበሰ። ከዛ በተባለው ሰዓት ጓግቶ በቃ ታሪኬ ሊቀየር ነው ብሎ በተባለው ሰዓት ሲደርስ ያ ሰው ካለበት ማረፊያ ሰው ይፈልጋል ተብሎ ደስ ብሎት በቃ እየሮጠ ሲወርድ ሰውየውን አጣ። ወደዚህ ቢል እና በመሃል ያ ሰው አንዴ ብሎ ነካ ሲያርገው ዞር አለው። ከዛ የምፈልገውን ሰው አይደል? አዎ ያ ሰው እኔ ነኝ። አይ አንተን አይደለም ሌላ ሰው ነው የቀጠርኩት። ነው ያ ትላንት የቀጠርከው ሰው አይደል? አዎ እንትን ጎዳና ጋር። አዎ ያ ቆሽሾ የነበረው የት አለ ሲለው ሶሪ ያ ሰው እኮ እኔ ነኝ አለ። ትላንትና እንደዛ አልነበርክ? አይ ከማሳፍር ብዬ እኮ ብሎ ለካ በተሰጠው ብር ጸጉሩን ያለውን ነገር ሁሉ ቀይሯል። ሰውየው ደነገጠ፣ አዘነ በሆነው ነገር ሁሉ እና በቃ አልተገናኝቶ የሚባለው ይሄ ነው። እኔ ፈለኩህ እንደዛ ነበር እንጂ እንደዚህ እንደተለወጥክ አይደለም። በጣም ሶሪ፣ አንተም ከስራሃል እኔም ከስሬያለሁ። ስለዚህ የያዝነውን ይዘን ቻው ተባባሉ። እና ምን ልላችሁ ፈልጌ ነው፣ ስለ ክብር ህይወት ብዙ ሰዎች ክብር ብለው አልተገናኝቶም ነው። እግዚአብሔር ሊሰጣቸው የሚፈልገው ክብርና እነሱ ክብር የሚሉት የተለያየ ነው። ግን እንደ እግዚአብሔር ቃል የሆነው ክብር ምንድነው? ሪል እንደ እግዚአብሔር ቃል ለሚለምኑ ሰዎችና የሚጓጉ ሰዎች በህይወታቸው ላይ ክብር ይገለጣል። ከተስማማችሁ ጩና አሜን በሉ። ዛሬ ግን ከትንንሽ ጥያቄ ወጥቶ ትልቅ ጥያቄ የሚጀምር እኔ የምፈልገው ከእግዚአብሔር የሆነ ሳይሆን ራሱ ክብሩን ነው የሚል ሰው እግዚአብሔር ክብሩን ይሰጠዋል። አንድ የተስማማችሁ አሜን ይበለኝ። ይኸውልህ በመጽሐፍ ቅዱስ ውስጥ ሙሴ የሚያክል ትልቅ የእግዚአብሔር ሰው ትልልቅ ታምር ያየ ትልልቅ ድንቅ ነገር ያየ እግዚአብሔር ጋር መጥቶ እግዚአብሔርን ሲያገኘው ትዝ ይላችኋል። ምን ብሎት መሰላችሁ? ከእግዚአብሔር ጋር በፊቴ ሞገስ ስላገኘ የለመንከውን እሰጥሃለሁ አለው። ትዝ ይላችኋል። ከእግዚአብሔር ጋር እያወሩ እያለ ጌታ ሆይ ከመላእክት ጋር ልካችኋለሁ ከነአን ትደርሳላችሁ ሲል ኖ እግዚአብሔር ሆይ አለው፣ ከነአን ካንተ ውጭ አንሄድም፣ ከመላእክት ጋር አንሄድም እና በስምህ ከጠራኝ በፊትህ ሞገስ ካገኘው ከአንተ ጋር ነው፣ አንተ ባለህበት ነው፣ ያለ አንተ አንገባም። የኛ ዋና ነገር ከነአን አይደለም፣ ማርና ወተት አይደለም፣ ራስና ሃሌሉያ ካንተ ሆነ ከእጅ መቀበለው አይደለም እና ራስ አንተ ነው። እና ሙሴ እግዚአብሔር ምን አለው? በፊቴ ሞገስ ስላገኘ የለመንከውን እሰጥሃለሁ፣ አብሬ እሄዳለሁ፣ ትገባላችሁ አለው። ትገባላችሁ ሲለው እሺ አለው። ሙሴ ልክ ይሄን ሞገስ ማግኘቱ ሲገባ ጥያቄ አለኛል የመጨረሻ ምንድነው ጥያቄ ስለው ዘጸአት ምዕራፍ 33 ሄዳችሁ ቁጥር 18 ጥያቄ አለኛል። ምንድነው ጥያቄ? አሁን ሙሴ በጣም ያላየው ነገር ባህር ተከፍሏል፣ ስንት ድንቅና ታምር አይቷል። ይሄንን ሁሉ ያየ ሰው ከዚህ በኋላ የሚጠይቀው ምንድነው? ክብርህን ብራዘር ክብርህን አሳየኝ ሲል ባህር ሲከፈል እያለ አይደለም፣ መናሰጠኝ አይደለም ያለው፣ የሚበላ አይደለም፣ የሚጠጣ
ያለፈ ጥያቄ ነው። እግዚአብሔር እንደዚህ ያለ ዋው አለ። የጠየቀው ጥያቄ ቀላል አይደለም። ሰው እኔን አይቶ መቆም አይችልም፣ ፊቴን አይተ መኖር አትችልም። ለካ ሙሴ እየጠየቀ ያለው እንጀራ አይደለም። ሙሴ እየጠየቀ ያለው ውሃ አይደለም። ሙሴ እየጠየቀ ያለው ትልልቅ ብርና ሀብት ስና አይደለም። ሙሴ እየጠየቀ ያለው ማንን ነው? ራስን አንተን ማየት እፈልጋለሁ። ክብርህን ዛሬ ከእግዚአብሔር የሆነው ሳይሆን ምፈልገው ምራባው ምጠማው ካንተ ሆነው ሳይሆን ራስህን አንተን ለሚሉ ሰዎች እግዚአብሔር በህልውናው ይባርካቸዋል። እግዚአብሔር በመገኘቱ ይባርካቸዋል። ይባርካችሁ። እግዚአብሔር በመገኘቱ ይባርካችሁ። በህልውናው ይባርካችሁ። በክብሩ ይባርካችሁ። ሃሌሉያ። ቁጭ በሉ ያላችሁ። ክብር በጣም ልዩ ነገር ነው። ያላችሁ እንኳን እግዚአብሔር ሰው ነገስታት እንኳን ከነሱ ሳይሆን እነሱን ስትፈልጉ ይለያል። ዛሬ ጥያቄ ቀይሩ። እንትን አንተ ተው፣ ክብርን እፈልጋለሁ። ባይዘዌ አንዳንድ ጥያቄዎች የሚመለሱት በክብር ውስጥ ነው። የምሬ ነው እኮ ከእግዚአብሔር የሆነው ተው፣ ራስህን በለው። በሱ መገኘት ጥያቄ ይመለሳል። ትዝ ይላችኋል እንኳን እግዚአብሔር ሰው አስቴር ጥያቄ ነበራት። ትዝ ይላችኋል ጾመች ጸለየችና ወደ ንጉሱ ስትገባ የመጨረሻ የወርቅ ዘንጉን ከህግ ውጪ የሆነ የወርቅ ዘንግ ዘረጋላት። አስቴር ምን ፈለግሽ? የመንግስቴን እኩሌታ ሁሉ ሰጥሻለሁ ሲላት፣ አሁን ጠቢብ ነች። ምንድነው ያለችው? ነፍ እኮ ጥያቄ አላት። ጥያቄ አይደለም የጠየቀችው። ንጉስ አንተን ነው የምፈልገው አለችው። እቤቴ ነህ አለችው። ከዛስ መጣ በላ ጠጣና ከዛ ሌላ ጥያቄ አለሽ ወይ ሲላት፣ ነገ ድገመኝ አለችው። ለመሰለ ንጉስ ሲቆይ ጥያቄ ይሰምራል። ያው እኛ ህይወት ላይ ዋና ጥያቄያችን የእግዚአብሔር መቆየት ነው። እግዚአብሔር ቤታችን ይቆይልን። እግዚአብሔር ህይወታችን ላይ ይቆይልን። እግዚአብሔር ኑሯችን ላይ ይቆይልን። የሰው ጠቢብ ሰው ምን አይነት ሰው ነው? እግዚአብሔርን እሱ ጋር የሚያቆይ ከእግዚአብሔር ሆነ ና ቤቴ ቆይልኝ፣ ቤቴ ዋልልኝ። የምፈልገው ካንተ ሆነው ነው አይደለም፣ ምሰጠኝን አይደለም። ረሃቤ፣ ጥማቴ፣ ጉጉቴ፣ ዋና ነገሬ ራስ አንተን ነው። ዛሬ ግን አንድ ሰው ጥያቄ ቀይሮ ይወጣል። አዶና ካና ቻና ማጋዳና የቤት ኪራይ ቢከፈልልህ ነገ ትጠይቃለህ፣ አምጣ ትላለህ። የሆነ ነገር ቢሰጥህ እያንዳንዱ ጥያቄ፣ መኪና ቢሰጥህ ነዳጅ ያስጠይቃል፣ ልጅ ቢሰጥህ መኖሪያ ያስጠይቃል። አንድ ነገር ጠይቀህ መልስ ሲሆን ግን ለሁሉ መልስ ነው። የክብሩ መገኘት፣ የእግዚአብሔር መቆየት። ክብሩን ትፈልጋላችሁ? ሙሴ እንዳለ ዛሬ ጥያቄያችንን እንቀይራለን። እንደዚህ ያለ ጌታ ሆይ አለ፣ እኛ ከሌላ ህዝብ ልዩ የሚያደርገን ምንድን ነው? እኛ ከሌላ ምን ለብሰው አይደለም፣ ምን ቀባው አይደለም፣ ምን ነዳ አይደለም። ልዩ የሚያደርገን ምን እንደሆነ ገብቶናል። ያንተ መገኘት ነው። ራስህ አንተ ነህ። ዛሬ አንተ ነህ የሚሉ ሰዎች እግዚአብሔር በልዩነት ይገኝላቸዋል። አንዴ ተስማማቸው። አሜን ይበል። እግዚአብሔር ይባርካችሁ። ቁጭ በሉ። ሃሌሉያ። ክብር ናፈቀኝ ያንተ ህልውና እጅግ ራበኝ ናና። ዛሬ አንድ ሰው በክብር ይሞላል፣ በህልውናው ይሞላል። ሃሌሉያ። ይኸውላችሁ መጽሐፍ ቅዱስ ክብር የሚለው ቃል ተክቶ ቁስ ቀርቦ አያውቅም። ክብርን ተክቶ የቆመ አንድ ነገር ነው፣ እሱም ራሱ እግዚአብሔር። መጽሐፍ ቅዱስ ላይ ክብርን ሁለተኛ ዛሬ ምን ጸልይበት ሐሳብ ስላለ፣ ሁለተኛ ደግሞ መጽሐፍ ቅዱስ ላይ ክብርን በቀጥታ የተካው የእግዚአብሔር መልክ ነው። የእግዚአብሔር ክብር የእግዚአብሔር መልክ ነው። መጽሐፍ ቅዱስ እግዚአብሔር በምድር ላይ ከፈጠራቸው ፍጥረታት መካከል ልዩና ውድ አድርጎ የፈጠረው ምንድን ነው? ሰውን ነው። ሰው ውድ ልዩና ክቡር የሆነበት ምክንያት ምንድን ነው ብላችሁ ስታጠኑ እግዚአብሔር በፊዚካል ውበቱ አይደለም ከኛ የሚደናንቅ ስታያቸው አፍዘው የሚያስቀሩ ምኖች አሉ፣ ፍጥረታት አዕዋፋት አሉ፣ ለብዙ ቀለማት ያሉ ብዙ ክብደት ያላቸው አሉ። እነዚህ ሆነን
እነ ተራራ በጣም በክብደት በኪሎ አይደለም ልዩና ክቡር ያደረገን ዘፍጥረት ምዕራፍ 1 ቁጥር 21 ላይ 26 ላይ እግዚአብሔር ምን አለ? በመልካችን እንደ ምሳሌያችን እንፍጠር፣ ሰው በመልኩ በምሳሌው ፈጠረ። በጣም ይገርማችሁ ሰው ሲወድቅ የጎደለው ከኤደን ገነት አይደለም ያመለጠን። የመጀመሪያ የኤደን የገነት የመናፈሻ ስፍራ አይደለም ያመለጠን፣ የሚበላ አይደለም። የመጀመሪያ ሰው የጎደለው ከምንድነው ካልክ ከክብር ሁሉ ኃጢአትን ሰርቷል በለው የሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል። ከዛ እግዚአብሔር በክርስቶስ ኢየሱስ ዳግም ተስፋ ሰጥቶ ሰዎችን ወደ ዘላለም ሕይወት ሲያሻግር የመለሰን ሕይወት የትኛው ሕይወት ነው ስትሉ ወደ ክብር ሕይወት። ይኸውላችሁ አሁን በክርስቶስ ኢየሱስ የተመለስንበት ሕይወት የመጣንበት ሕይወት የምን ሕይወት ይባላል? በደም ጮክ ብላችሁ የምን ሕይወት? በደም ጩና የክብር ሕይወት በለኝ። የክብር ሕይወት ነው። ኢየሱስ ጌታ። ይሄ የክብር ሕይወት መልኩን መገለጫውን ከነገርኳችሁ በኋላ እንጸልያለን። አሁን ባነበብኩላችሁ በአንደኛ ቆሮንቶስ ምዕራፍ 3 ላይ ሁለት የክብር መገለጦችን ያሳያል። በብሉይ ኪዳን የተገለጠው ክብርና በአዲስ ኪዳን ስለተገለጠው ክብር። በብሉይ ኪዳን ክብር ተገልጧል አይደል? አሁን ባነበብኩላችሁ ይሄ ብሉይ ኪዳን ያረጀው ኪዳን ላይ ብቻ ሳይሆን ይሄ በብሉይ ኪዳን ስለተገለጠው ክብር የእግዚአብሔር ቃል ሲናገር ይሄ ብሉይ ኪዳን በዛ በሙሴ የተገለጠው ክብር ያረጀ ይለዋል፣ የሞተ ኪዳን ይለዋል፣ የሙት ኪዳን፣ የኩነኔ ኪዳን አይደል፣ የፍርድ ኪዳን ይለዋል። ይሄኛው ኪዳንስ ሲል ይሄ የጽድቅ ኪዳን፣ የመንፈስ ኪዳን። ሃሌሉያ! ወደ አዲስ ኪዳን ውስጥ ገብተናል። ይሄ ሕያው የሚያደርግ ኪዳን ነው፣ የሚኮንን ሳይሆን የሚያድን ኪዳን ነው። የተስማማ ጩና አሜን ይበለኝ። እና በዛ ኪዳን በሙሴ ሕይወት ትዝ ይላችኋል። ሙሴ እግዚአብሔርን ባገለገለ ጊዜ ክብር በሕይወቱ ተገልጧል። እና ተራራ ላይ ቆይቶ ሲመጣ ትዝ ይላችኋል። ፊቱ እንደ ፀሐይ አብርቷል። ባይዘው በየትኛውም ዘመን ሰው እግዚአብሔር ጋር ቆይቶ ሲመጣና ሌላ ሰፈር ቆይቶ ሲመጣ ያስታውቃል። የዋለበትን ያስታውቃል። ሰው ኳስ እያየ የዋለ እና አይደለ ባይብል እያነበበ የቆየ ቲክቶክ ላይ የቆየና እየጸለየ የቆየ ይለያል። ብራዘር እግዚአብሔር ከዚህ ያውጣችሁ። አንዳንድ ሰው ራሱ ጸሎቱ ታውቃለህ የሚወጣው ርዕሱ ከእግዚአብሔር ቃል ምናምን አይደል። ርዕሱን ሁሉ የሚቀበለው ከቲክቶክ አይደል ከቲቪ ነው። ይሄ ከሆነ ከቃና ከሆነ የሚያመጣው ራሱ እግዚአብሔር ይገስጻል። አሜን። ከትክክለኛው ምንጭ መቅዳት የቆየህበት ነው። እና ሙሴ እግዚአብሔር ጋር ቆይቶ በዛኛው ኪዳን ሲመጣ ፊቱ አበራ የሚለው ይሄ ቁርበቱ እንደ ፀሐይ ነው ያበራው። ማየት እስኪሳናቸው ድረስ ማለት ማየት እስኪያቅታቸው ድረስ ከዚህ የተነሳ ምን አደረጉ? ሙሴ ሲናገር ማየት ስላልቻሉ ክብር ስለተገለጠበት በዛኛው በብሉይ ኪዳን ክብር ስለተገለጠበት ምን አደረጉ? ፊቱን በምን ቀየሩ? ሸፈኑ፣ በጨርቅ ሸፈኑ። ለምን? ፊቱ ምን እያለ ስለሆነ እያበራ ስለሆነ። እና በጣም የሚገርማችሁ እኛ ግን በአዲሱ ኪዳን ከላይ ጀምሮ ከሰባጀ ኪዳን ምንድነው የክብሩ ልዩነት ያወራል። እና በዛኛው ኪዳን ክብር ተገልጧል በሚያባረጀው፣ ይሄኛው ግን ክብር ይለያል ይላል። ኢየሱስ ጌታ ነው። የሚለየው በምንድነው ሲባል ይሄኛው ክብር አሁን ባነበብኩላችሁ ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዛ ምን አለ? እኛ ሁላችን በማይሸፈን ፊት በመጋረጃ በማይሸፈን ፊት የጌታን ክብር እያበራን ይላል። አሁን የሚሻል ክብር ሕይወት ውስጥ ገብተናል። ለምንድን ሲባል ይሄ አሁን መጋረጃ ማይሸፍነው ወደ ክብር ሕይወት ውስጥ ደርሰናል። የተስማማቸው አሜን ይበላል። አሁን መጋረጃ አይደለም ብሎኬት ፊት ላይ ቢደረድሩ አልፎ የሚበራ የክብር ሕይወት ውስጥ ደርሰናል። ለምን መሰላችሁ? አሁን ቁርበት አይደለም የሚያበራው፣ ይሄ ቆዳ አይደለም የሚያበራው፣ ሕይወት ነው የሚያበራው። ኢየሱስ ጌታ። አሁን የደረስንበት የክብር ሕይወት ልክ ምናበራው መብራት ከው የሚያደርግ አይን የሚወጋ እንደ ጣውሳ ላቅ ብሎ የሚያበራ በመብራት ሳይሆን አሁን የምናበራው ኢየሱስን። ወይኔ ተስማማማ ነው። አሜን የሚለው አሁን እግዚአብሔር በአዲስ ኪዳን የሆነ የክብር ሕይወት ውስጥ አምጥቶናል። ምን ይባላል? ኢየሱስን የማብራት ሕይወት ነው። ኢየሱስን የመግለጥ ሕይወት ነው። አሁን የሚበራው ነገርኳችሁ ሕይወታችሁ ነው። የክብር ሕይወት ምንድነው? የእግዚአብሔርን መልክ መግለጥ። ቅድም እንዳልኳችሁ የጠራቸውን አጸደቀ፣ ያጸደቃቸውን አከበራቸው። ይሄ የክብር ሕይወት ምንድነው? የልጁ መልክ መግለጥ። አላዳካባሳቲያ ዛሬ አንድ ሰው በኢየሱስም በሕይወቱ ላይ ኢየሱስ መብራት ይጀምራል። ተወጉኝ ሳይሆን ወጋው ማለት ይጀምራል። ሳትገስጽ አስረዝመ አሳጥረ ሳትገስጽ በሕይወት የሚገለጠው የክርስቶስ መልክ አጋንንቶችን መምታት ይጀምራል። ልዩነት የሚፈጥር መስሪያ ቤት፣ ትምህርት ቤት፣ በምትሄድበት ቦታ ሁሉ ልዩ
ይሄ ምንድነው ሲባል ህይወት ነው። ይኸውላችሁ እግዚአብሔርን ይሄ የመምሰል ቅድም እንዳልኳችሁ በዘፍጥረት ላይ የወደቀው ሁሉ ኃጢአትን ሰርቷል። የእግዚአብሔር ምን ጎሎታል? ክብር ጎሎት። ያ ክብር የጎደለን ይሄ መልክ ነው። እና አሁን እግዚአብሔርን ማየት አንችልም ነበር። ግን አንድያ ልጁ መጥቶ ምን አለው? ተረከው። ጌታ ሆይ አብን አሳየን ሲሉት እኔን ያየ። አሁን ጴጥሮስ ምን አለ? አሁን ፍለጋውን ትቶልናል፣ ፉትኖቱን እግሩ ኮቴውን ትቶልናል። ልክ ኢየሱስ በሄደበት ስትሄድ አንተ ማንን መምሰል ትጀምራለህ? ኢየሱስን መምሰል ትጀምራለህ። ልዩነታችን ይሄ ነው። ዛሬ ልጸልይ የመጣሁት ይሄ ነው። ልባርካችሁ የመጣሁት ይሄ ነው። አዶሳ ካባ ይኸውልህ ምንም ከባድ ሀብታም ሆነ ብትበላ ከአንድ እንጀራ በላ አትበላ። እዚህ ምድር ላይ ልዩነት ካለ ኢየሱስን አበርተሙት። ኢየሱስ ባንተ ይታይ። አታራባ ቻራባራዲያና ዛሬ አንድ ሰው በልዩነት ጉልበት ያገኘው ኢየሱስን የሚገልጥ ህይወት፣ ኢየሱስን የሚያከብር ህይወት፣ ኢየሱስ በውበቱ የሚታይበት ህይወት። አላባጋባጋዲያና ቁጭ በሉ። እግዚአብሔር ይባርካችሁ። ዛሬ ግን የሆነ ህይወት ይራገፋል። የሆነ ኢየሱስን የማይመስል ህይወት ይራገፋል። ይኸውላችሁ አንድ ሰው እንደዚህ አለ። በጣም የባለ ጠጋ ልጅ ነውና በጣም የሀብታም ልጅ ነው። በጣም የባለ ጠጋ ልጅ ነውና እናት አባቱ ሲሞቱ ብዙ ሀብት አወረሱት። እና ካወረሱት መካከል ብዙ ዳይመንድ ትልልቅ ድንጋዮች ነው ያወረሱት። እና አባቱን በጣም ስለሚወድ እና አባቱ ደግሞ ዝሆን ስለሚወድ ለአባቱ ማስታወሻ ብሎ በጣም ካሉ ትልልቅ ዳይመንድ ድንጋዮች መካከል አንዱን ድንጋይ በዝሆን ቅርጽ ማስቀረጽና በርግጥ አልማዝ መቀረጻውን መቆረጥ ነው የሚባለው። እና እንዲቆረጥና ልክ ዝሆን በሚመስል ቅርጽ ቤቱ ሊያስቀምጠው የአባቱ ማስታወሻ ሊያረገው ፈለገ። ከዛ በዓለማችን የሚኖሩ በጣም ብዙ እነዚህ የአልማዝ ቆራጮች ጋር ወሰደውና ባካችሁ ይሄንን ትልቅ ድንጋይ የአልማዝ ድንጋይ ዝሆን ቅርጽ አድርጉልኝ አላቸው። ቆርጣችሁ የዝሆን ቅርጽ አድርጉልኝ ሲላቸው ሁሉም ሶሪ ይላሉ። ለምን? አንዴ ካበላሹት እንደገና ይስተካከል። ስለዚህ ሶሪ አንችልም ይሉታል። በጣም ውድና ጎበዝ የሚባሉት ቦታ ላይ ሁሉ በዓለም ዙሪያ ሁሉ ዞረ፣ አልቻለም። እና በመጨረሻ ተስፋ ቆርጦ ቤት በተቀመጠበት አንድ ነገር ሰማ። ህንድ ውስጥ እኮ ይሄንን በጣም በቀላሉ የሚቆርጥ ሰው አለ ተባለ። ተነስቶ ወደዛ ሄደ እና በጣም ፓላስ ውስጥ በጣም በዝነኝነት የሚኖር ሳይሆን የሆነች ጉሊት ውስጥ በጣም ትንሽ የጉሊት ውስጥ እንደዚህ ይሄን የሚሰራ ነው። እና መጣና ነገረው። አንተ በጣም እንዲህ ጎበዝ እንደሆንክ ሰምቻለሁ እና ይሄንን ዳይመንድ ዝሆን ማድረግ ትችላለህ ሲለው ችግር የለውም አምጣው አለው። ምንም አላካበደም። አምጥቶ ቁጭ አደረገ። ትንሽ ደቂቃ ስጠኝ፣ ዞር ብለህ ከፈለክ አይተና እኔ እሰጥሃለሁ። በትንሽ ደቂቃ ስንት ብር እከፍላለሁ? በጣም ትንሽ ብር። ግራ ገባው። ይሄንኑ አልማዛው እና በጣም የተጨነቀ ግን አልማዙን በደም ስለሚያውቀው ስለሚፈተሽም ችግር የለውም ብሎ በጣም በዚህ ደቂቃ ውስጥ ይሄን እንዴት ሊያደርግ ይችላል ብሎ ዞር ብሎ በተባለው ሰዓት ወዲያውኑ ወደዛው ከተፍ ሲል ሰውየው ያን ያለም እንትን አላለም። እካውን ሰራው ሲል አዎ ብሎ ከዛው ከንትኑ ሳብ አድርጎ ያስተካከለውን ዝሆን ሰጠው። ሲያየው የራሱ ድንጋይ ነው፣ ግን ቁጭ አድርጎ ዝሆን አስመስሎ ሰርቶት ደነገጠ። እኔ እኮ በዓለም አልማዝ የሚቆርጡ ሰዎች ሁሉ ጋር ዞር ያለው ማንም እንደዚህ አድርጎ አልሰራልኝ፣ እንዴት እንዲሆነልህ ሲለው ቀላል ነው አለው። ማለት ሲለው ዝሆን ያልሆነውን ስመታው ዝሆኑ ወጣል፣ ያልሆነውን ፓርት ስመታው ሳስወግደው ትክክለኛው ዝሆን ወጣ። ምንም ማካበድ አያስፈልግም ማለት። ዛሬ ተስማማላችሁ? ኢየሱስ ማይመስል ኮተት የሆነ ላችላ ድሪቶ የሆነ ኢየሱስን ማይመስል ስም ጴንጤ ሚል ብቻ ስም ይዘን እንድንኖር ያደረገ ተስማማለህ ሆይ? ቀኝ እጃችሁን አንሱ። በኢየሱስም ከኛ ላይ ይራገፍ፣ ወልበባ ይራገፍ፣ ይራገፍ፣ ይራገፍ። ኢየሱስ ብቻ ፈንተው ብሎ በሕይወቴ ላይ ይታያል። ክብር ሕይወት ይሄ ነው። የክብር ሕይወት ይሄ ነው። የምድርን ነገር ማግበስበስ አይደለም። ኢየሱስ በእኛ ሕይወት ሲታይ ነው። በኢየሱስም በዚህ ክብር ሕይወት መሞላት ይሁንልን። ከጎን ያለውን ነው ነቅነቅ አድርገውና በዚህ ክብር ሕይወት መገለጥ ይሁንልን በለው። ቁጭ በሉ። መጨረሻ መልእክት ይላጠቃል። የክብር ሕይወት ኢየሱስን የማብራት ሕይወት፣ ኢየሱስን የመግለጥ ሕይወት። ሃሌሉያ። እግዚአብሔር የክብር ሕይወት ባይዘው ልዩነት መፍጠር ሞገሳ መሆን ከፈለጋችሁ ወደ ክብር ሕይወት ግቡ። ይሄ የውርደት ሕይወት አይደለም። ቁልጭ ኢየሱስን ጳውሎስ ለተሰሎንቄ ሰዎች ሲጽፍላቸው እንደዚህ ብሎ አላቸው። እኛንና ጌታን የምትመስሉ ሆናችኋል። በመቄዶንያ፣ በአካያ፣
በዙሪያችሁ ባሉ ሰዎች ሁሉ ምንም እስከማንናገር ድረስ ቁርጥ ኢየሱስን መስላችኋል አለ አላዳንያ። ከዚህ በኋላ አንዳንድ ሰው እኮ ጴንጤ ነኝ በጌታ ነኝ ክርስቲያን ነኝ ካላለ አያስታውቅም። ከዚህ በኋላ ጠረናችሁ፣ ወሬያችሁ ስትነግዱ የትም ሰፈር ገብታችሁ አይ በጌታ አይደለሁም እያልክ ያስታውቅብሻል። አንቺ የጌታ ነሽ፣ አንተ የእግዚአብሔር ነህ። ለምንድን ልዩነት የሚፈጥር ነገር አለ አዳካል ለምን ዛሬ አትገባም? አዲስ ቢሮ የሆነ ቦታ አይ ትከብደኛለች የሚባል ልዩነት የሚፈጥር ወይኔ ወይኔ ወይኔ። ለአንድ ሰው ትንቢት እየተናገርኩ ትስማማለህ ወይ? ይህ ማወራው የእግዚአብሔር ቃል ነው። ኋላ ላይ ትስማማላችሁ ወይ? በኢየሱስም ተቀላቅሎ መኖር በቃ የክብር ሕይወት መኖር እንፈልጋል። የትም ገባን የሚያሸንፍ ሕይወት፣ ኢየሱስን የሚገልጥ ሕይወት። ሃላዳ ጠረን ኢየሱስ፣ ንግግሯ ኢየሱስ፣ አረማመዷ ኢየሱስ፣ ስትሄድ እንደ ኢየሱስ 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 ኢየሱስ፣ መዝሙሯ ኢየሱስ፣ ንግግሯ ኢየሱስ፣ ሕይወቷ ኢየሱስ። ሃሌሉያ አናናካ ብዙ ሳትሰብክ ሕይወት ላይ የሚያበራ ኢየሱስ፣ የሚገለጥ ኢየሱስ። አዶንያ ኮራ ሳባራዲያ ሟርተኛ የሚመታ አጋንንተኛዎች የሚመቱ ጥንቆላ የሚመታ ለምን ከሕይወት የሚታየው ምንድን ነው? በሕይወት የሚበራው ምንድን ነው? ልክ መብራት መስታወት ላይ ስታበሉ ሪፍሌክት እንደሚያደርግ እንደሚያብለጨልጭ እንደሚያንጸባርቅ የሆነ ሰው ሲያይ አንተን የሚያይ አዳኮንያ ኢየሱስ ይታይባችሁ። እየባረኳችሁ ነው። ኢየሱስ ይታይባችሁ። ይህ ነው የክብር ሕይወት። ኢየሱስ የሚታይበት፣ ኢየሱስ የሚደምቅበት። አይቼ ባይዘወይ አጋንንት እየገሰስክ አትኑር። ኢየሱስ ሲታይ አንተን ማየት አይችልም። ሟርት መጨፍለቅ ይጀምራል። የሆነ ነገር ትረግጣለህ፣ ይከስማል። ለምን? አንተ ሕይወት ላይ የሚበራ ነገር አለ፣ የሚታይ ነገር አለ። ማን ይባላል? ማን ይባላል? ማን ይባላል? ይህ የክብር ሕይወት ነው። በዚህ ተባረኩ። እግዚአብሔር ይባርካችሁ። ልጨርስ። ስሙ። እግዚአብሔር ራሱ ከላይ ከሰማይ በሕይወታችሁ ሊያይ የሚፈልገው መልክ ምንድን ነው? ኢየሱስን አይዘው። እግዚአብሔር እዚህ ምድር ላይ ፕሮፌሰር ስትሆን አይደነቅ፣ ብራዘር ምንም ብትሆን አይደነቅ። እግዚአብሔር ከላይ ከሰማይ አይቶ ፈገግ የሚለው ምን አይነት መልክ ነው? የምሬን እኮ ነው። ምን አይነት መልክ ነው? ኢየሱስን ሲያይ ነው። ኢየሱስ ጌታ ነው። እኔ ብዙ ጊዜ እላለሁ፣ ብዙ ፎቶ ብትነፎናችሁ ተነስታችሁ መጀመሪያ አይታችሁ ፈገግ የምትሉት የማንን ነው? ተናገሩ። የማንን? ብራዘር እንትና አለ ፕሮፌት እንትና አትልም። መቼ ፈገግ የምትለው ያንተን ነው። ከዛ ያ ፎቶ ባይዘዊ የሚያምረው መቼ መሰለ? ያንተ ፎቶ ሲያምር። ያንተ ፎቶ አፈንጫው ገርደድ ከሆነ ነገር ጎረድ ካለ ፎቶ አይፖሰትም። እንዲህ ያለ ሰው ሰምታችሁ አውርደው፣ ከፖሰትከው አውርደው። ለምን? የናንተ ነው የሚያምረው፣ የኔ የሚያስጠላው መርጣችሁ ነው አውርዱት የሚሉ አሉ። ለምን? የሱ ፎቶ አስጠልቷል አይደለ? ያንተ ሲያምር ስትፖስተው አለ ብራዘር፣ ለምን ያምራል አይደል? ይኸውልህ እግዚአብሔር ከላይ ሆኖ ማየት የሚፈልገው አንድ ብቻ ነው። ደስ የሚለው አንድ መልክ ነው። የሚያስቀው አንድ መልክ ነው። ልባርካችሁ ነው ሰው የመጣሁት። እግዚአብሔርን ፈገግ የሚያደርግ መልክ እናንተ ላይ ይታይ። እግዚአብሔርን የሚያስቅ መልክ እናንተ ላይ ይታይ። ኢየሱስ በኑሯችሁ፣ በንግዳችሁ፣ በትዳራችሁ፣ በአገልግሎታችሁ፣ በመውጣታችሁ፣ በመግባታችሁ ይታይላችሁ። ልዩነታችሁ ይሁንላችሁ። ውበታችሁ ይሁንላችሁ። ክብራችን ይሄ ነው። ውበታችን ይሄ ነው። ድምቀታችን ይሄ ነው። መለየታችን ይሄ ነው። የሃይማኖት ልዩነት አይደለም ያለኝ፣ የመልክ ልዩነት ነው ያለኝ። ይህም ሕይወት ነው። ሕይወት ደግሞ ኢየሱስ። እግዚአብሔር ይባርካችሁ። ቁጭ በሉ። አዳካንያ ሶባራዲያ እዚህ ቤት ልዩ መንፈስ አለ። ክብር 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 ናፈቀኝ ያንተ ህልውና። አንድ ሰው ጥያቄ እየቀየረ ነው። ጥያቄ እየቀየረ ነው። ያው ነፍስሽ ላይ ጥያቄ አለ። ተው፣ ክብር ነው በለው፣ ራስ ነው በለው። በሱ መገኘት ውስጥ ጥያቄ ይመለሳል። ያስጨነቀሽ ያስጨነቀ የሙጥ ያስባለ ጥያቄ ሲመጣ ይመለሳል። አንድ ሰው እንደዚህ አለ፣ እግዚአብሔር ሆይ አለ ባከን የወርቅ ተራራ ስጠኝ አለው። ከዛ በጣም እግዚአብሔር ቸር አይደል? አንድ ንጉስ ባከ በወርቅ ተራራ ስጠኝ ሲለው እሺ ብሎ ሰጠው።
እና የወርቅ ተራራው ላይ ጫፍ ላይ ቆሞ እንደዚህ አላሉ። ከዚህ በኋላ እግዚአብሔርን ትንሽ ነገር የሚጠይቅ ይሙት አላሉ። የመጀመሪያው የሞተው ማን ነው? ያ ሰው ነው። ለምን? ለእግዚአብሔር የወርቅ ተራራ ትንሽ። እግዚአብሔር ሰው እግዚአብሔር ብዙ ነገር አይቻለሁ በህይወቴ። እናንተ የምትኖሩበት ምድር ላይ ነው የምኖረው፣ ኑሮ ውድነት ያለበት እና ብዙ ጥያቄዎች ህይወቴ ላይ አሉ እና አንዳንዶቹ እሞትልሃለሁ ብዬ አንዳንዶቹ ሳይመለሱም አልሞትኩ፣ አንዳንዶቹ ተሞልሰው ሌላ ጥያቄ አምጥተዋል። ግን አንድ ጥያቄ አለ ሁሉ ጊዜ ስጠይቀው ደስ የሚለኝ በመልሱ ደግሞ ሁሉ ለሁሉ ነገር መልስ የሆነ ከእግዚአብሔር የሆነው ሳይሆን ራሱ እግዚአብሔር ክብሩ የሆነ ሃሌሉያ። ዛሬ ጥማታችን ይሄ ነው። አንድ ላይ ልንጮህ የምንፈልገው እንደ ቤተ ክርስቲያን በግል የምንጮህ አንድ ጩኸት አለ፣ አንድ ረሃብ አለ። ጌታ ሆይ ካንተ የሆነውን አይደለም ራስህን ክብርህን ወይም ልዩነቴ ነው፣ ውበቴ ነው፣ ሙላቴ ነው፣ ብልጥግናዬ ነው፣ ራስህን ክብርህን። ዛሬ እንደዚህ የሚሉ ሰዎች መልኩ በህይወታቸው ይገለጣል። አዳባጋዲ አላባሳ ክብርን አፈቀኝ። አው ያንተ ህልውና እጅግ ራበኝ ናና አረስርስ ናና ረሃቤነ ኢየሱስ ጌታ ነው። ይሄ ክብር ህይወት የመጀመሪያ ምን ብያችኋለሁ? በመጋረጃ የማይሸፈን። ለምን? የሙሴ ፊቱ ነው ያበራው። እኛ ግን ምናችን ነው የሚያበራው? ህይወታችን ነው የሚያበራው። ኢየሱስን የሚገልጥ ህይወት ነው። ሁለተኛ እዚሁ ክፍል ኢየሱስን የሚያብለጨልጭ የሚያበራ ህይወት ብቻ ሳይሆን ከክብር ይሄ ክብር ይኸውላችሁ የሙሴ ላይ የነበረው ክብር አበራና መጋረጃ አድርገው ጌታ ሙሴ አሉት እንዲህማ እንዳታወራንና መጋረጃ መጀመሪያ ይሸፈናሉት። ለምን? ማየት ስላልቻሉ። ከዛስ እየቆየ ሲመጣ ሙሴ ላይ የነበረው ያ ብው ብሎ የበራው እየቀነሰ የሆነ ሰዓት ላይ መጋረጃውን አንስተው ማን ያለው ሙሴ የሚያበራው ነገር የለም። አሁን ግን ወደ ተሻለ የክብር ህይወት ውስጥ መተናል። ይሄ የክብር ህይወት ምንድነው? ኢየሱስ ነው። እና ደግሞ እየጨመረ የሚሄድ ከክብር እንለወጣለን ይላል። ከክብር ትላንትና ያበራሽ የሆነ የክርስቶስ መልክ ታይቶብህ አቤት ተብሎ ነገ ሲመጣ የትላንትናው ሳይሆን የሚጨምር ነው። አዶንያ ካባታ አላባራዲያ የሚጨምር የክብር ህይወት ትላንትና ካዩ አይ በቃ ካሉት የሚጨምር ክብር አለ፣ የሚጨምር ክብር አለ፣ የሚበልጥ ክብር አለ፣ የሚበልጥ መምሰል አለ። ይሄ ክብር ህይወት ባይዘው ከምንም ጋር አይወዳደርም። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይላል። ይኸውላችሁ እዚህ ምድር ላይ ብዙ ታላቅነቶች አሉ። በስማ ብላችሁ የምትሉት 100 አለቃ አሁን እዚህ ቤት ውስጥ 100 አለቃ ብቻ ካለ ትልቁ ባለስልጣን ትልቁ ስልጣን 100 አለቃ ይሆናል። 100 አለቃ በጣም ትልቅ ስልጣን የሚሆነው ከሱ በላይ እስኪመጣ። ሻለቃ ሲመጣ ያ ዝቅ ይልና ማን ነው የሚከበረው? ከሱ ከፍ ያለ ደግሞ ጀነራል ሲመጣ ያ ዝቅ ይላል፣ ማን ከፍ ይላል? እና ሁሉም ትልቅነት ጥያቄ ውስጥ ይገባል። ሁሉም ትልቅነት ጀነራልም ጥያቄ ውስጥ ይሆን፣ ኮሎኔል ሲመጣ ጥያቄ ውስጥ ይገባል። ከሱ በላይ ደግሞ ፕራይም ሚኒስተር ሲመጣ ሁሉም ትንሽ ይሆናል። ለምን? ያለ ጥርጥር ፕራይም ሚኒስተር ይሆናል። እና ሁሉም እዚህ ዓለም ላይ ያለ ትልቅ የተባለ ጀነራል ስም ያለው ምናምን ትንሽ ይሆናል። አንድ ግን ያለ ጥርጥር ታላቅነት አለ። ይኸውልህ እዚህ ላይ ፕሮፌሰር ሆነ አይደለም ያለ የመጨረሻ ጥጉ ትልቅነት አንድ ነገር ነው። የክብር ህይወት ነው። ኢየሱስን የማብራት ህይወት ነው። ኢየሱስን የመግለጥ ህይወት ነው። ዛሬ ይህን ህይወት ናፍቀን መተናል። የእግዚአብሔር ክብር በህይወታችሁ ይገለጣል። በመጋረጃ የማይሸፈን እየጨመረ የሚሄድ ህይወት። ይሄ ምንድነው? ህይወት ነው። ኢየሱስ ጌታ ነው። በደርግ ጊዜ ብዙዎች በቤተ ክርስቲያን አስፈርታ እንዲህ እንኳን ቁጥር አልነበራትም። በየቤቱ ነበር የሚያደርጉት። መጽሐፍ ቅዱስ እንኳን በድፍረት ይዘው አይሄዱም ነበር። ብራዘር ክላሽ ይዘው አይደለም አይደለ? ታንክ ኖሯቸው ያስፈሩ ነበር። ለምን? መልኩ ይገለጥባቸው ነበር። የቤተ ክርስቲያን ውበቷ ምንድነው? የክርስቶስ መልክ ነው። አራዳ ካናቲያ ልዩነታችን ምንድነው? ማስፈራታችን ምንድነው? ጀግንነታችን ምንድነው? ሃሌሉያ
ወደዚህ መልክ እንመለሳለን። ሞገሴ ራሱ ውበቱ ነው። ስለዚህ ዛሬ እንደዚህ ነው። እግዚአብሔር የክብር ሕይወት እንድትኖሩ ይፈልጋል። ኢየሱስን እንድትኖሩ ይፈልጋል። ዛሬ የደከማችሁ ሰዎች ወደዚህ እውነት ተመለሱ። እግዚአብሔር ይሄ እውነተኛ ነው፣ ውርደት አይደለም። ኢየሱስን መኖር ውርደት አይደለም። በትውልድ መካከል ሁሉ በሚያሸቃቅጥበት ዘመን ኢየሱስን አልቆ መኖር፣ ኢየሱስን አክብሮ መኖር ውርደት አይደለም። እግዚአብሔር ሰዎች ይሄ ነው ክብር። ይሄ የክብር ሕይወት ነው። ልጁ በብዙ ወንድሞች መካከል በኩር እንዲሆን ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ምን ብሏል? የተወሰነብህ ምንድነው? የልጁን መልክ እንዲመስል የተወሰነብሽ ምንድነው? ባንተ ሕይወት ላይ ባንተ ማንነት የልጁ መልክ እንዲታይ ትፈልጋላችሁ? ስንት ሰው ይሄ መልክ በሕይወቱ እንዲታይ ይፈልጋል? እኔ ልዩነቴ ይሄ ይሆንልኝ፣ ዛሬ ረሃቤ ይሄ ይሆንልኝ። አንድ እርካታ የሚሰጣለ ክብር የሆነ አዳካ ውበት የሆነ ከያዝከው በኋላ እንትን ጨምርልኝ የማትለው፣ እንትን ይደመርልኝ የማትለው፣ እንትን ቀረብኝ የማትለው ጥግ እርካታ፣ ጥግ ደስታ፣ ፍጹም ደስታ፣ እውነተኛ ሰላም ራሱ ኢየሱስ ነው። በኢየሱስም በዚህ ሕይወት መሞላት ይሆናል።